ባርሴሎና በአትሌቲኮ ማድሪድ ናካውት ተደረገች። ማን 2-1 ብታሸንፍም በእለቱ 2-0 ነበር ያለፈው ጨዋታ ተደገመ። ዛሬ ደግሞ ኤሪክ ጋርሲያ ቀይ። ማን እንደ ባርሳ አሳዛኝ ተሸናፊ አክቹሊ እንደ ባርሳ እንደ ለሚን የማል አሳዛኝ ተሸናፊ የለም። ማን አንቺ እንዳወራሽው ተጫውተሻል፣ ያወራሽው መተሽ ለመተግበር ሞክረሻል። አንቺ ምንም እንዳታዝኝ አባቴ። ሃንሲ ፍሊክ ነው ማዘን ያለበት እንዴ እመነኝ ነው ምልማ ነው። እንዴት ቀይ እንደምታገኙ ልንገርህ። ሃይላይን አለ አንደኛው ተጫዋች ሃይላይናችሁን ቢት ያደርገዋል። ሊያገባው ሲል ተከላካዩ እንዳይገባ ሲል ፋውል ይሰራል። ክሊር ኤንድ ኦብቪየስ ጎል ስኮሪንግ ኦፖርቹኒቲ ቀይማ። ይሄ ከርስ ነው። ምክንያቱም የአራልሆልም ሲጨመር ከርስ ነው። በቃ ቻምፒየንስ ሊግ ኳርተር ፋይናል ሰሚ ፋይናል ቀይ ካርድ ባርሴሎና ግድ ነው። ሬድ ኤፍሲ ሆነሻል አንቺ። ለምን ማሊያሽ ላይ ያለውን ሰማያዊ ላሽ ብለሽ ቀይ ብቻ አትለብሽም? እንደኛ ማንዬ ተረዳሽኝ አይደል? አረ እኔ በሳምንት 2 የመጫወት እኮ መረረኝ። እንጋጠም ምናምን ብለሽ ዝተሽብኛል። ደካማው ማድሪድ አስወጣሽ። ካፕ ቶርናመንት ከሆነ አትሌቲኮ ማድሪድ ናችሁ ማለት ለ3 ነጥብ ሲሆን ብቻ ነው የምትችይው። ገባሻ? ከኮፓ ዴልሬም ከቻምፒየንስ ሊግም ቅቅ ሲያደርግሽ ከባድ ነው ማለት ይበቃ። ከባድ ግን ተፋልሟል። የተፋለመው ለምን ሁሉንም ሞቅሞ ዛሬ ፔድሪ ራሱ እንደሌላ ጊዜ አልነበር። አሳዛኝ ተሸናፊ ነሽ። ያማል ስንቴ ነው መነግርህ? ስንት ጊዜ ነው መነግርህ? አንተ ሮናልዶ አይደለህም። ስቶሪ ላይ ምናምን እዛ መግለጫ ላይ ኦራ ፋርም እያደረግህ ምናምን አትግባ። ማንም አይደለህም። ማንም ሰው ሮናልዶ መሆን አይችልም። ምናምን በል ምንም አታመጣም። ሙሉ ቀን ስታጥፍ ትውላለህ። ምንም አንድ አገባ ባርሴሎና አትችሉም። በቃ መከላከል አትችሉም። ማን ደርሶ መልስ ቀይ ይወጣባችኋል። ሁለት ተጫዋች በሜዳችሁም ከሜዳችሁም ውጪ እንዴት በቃ አንተ አትችሉም። ማን አትችሉም። እንኳን ያለፈ አትሌቲኮ ማድሪድ ይችላል። ሃራምቦል ነግሬው ነበረ። ሰከንድ አፍ ላይ ሌቭል 8 ሃራምቦል ተጫወተባችሁ። ሌቭል 10 ቢሆን ኖሮ ጭራሽ 2 ታቻ ወይ ምናምን 3-2 ተሸንፋችሁ ነበር የምትወጡት። ያማል ሰው የሚነግረን ስማ። አይኖ በጣም የሚገርም ችሎታ ያለ ተጫዋች ግን ሮናልዶ አይደለም። ከጨዋታ በፊት ዝም ብለህ አትለፍልፍ። ማንም ሰው ሮናልዶ መሆን አይችልም እንዴ። በቃ ዝም በል እንዴ። ዝም ብለህ ትጫወት እኮ አንተ ዝም በል። አዎ አቡሻ ባርሴሎና ታግሎ ነበረ። ነገር ግን የሲሞኒ ቡድን በዋዛ ፈዛዛ የሚታለል አይደለም። ያራዳ ባርሳ ታግሎ ነበረ። ጎበዬ ነው የምልህ። ቀይ ካርድ ግን ግዴታ ነው እንዴ ባርሴሎና ውስጥ? ቼልሲ ሳመው እንዴ ባርሳን? ምንድነው ጉዱ ነው? ቀዩውን ያራዳ ልጅ ጨዋታ እያየን ነው እኮ መብረቅ የሆነ ጨዋታ እየተመለከትን ነው። ምንድነው ነው ግንስ ጎበዬ እዚህ ጋር ጠጋ በላ እንዴና ጆሮ ስጠኝ ልትሰማኝ እንደምፈልገው ነገር ይሄ የአትሌቲኮ የሚባል ክለብ እንደ ዋዛ ፈዛዛ ከዚህ ቻምፒዮንስ ሊግ የሚወጣ አይደለም። ይሄ ተረጋግጧል። ስማኝ ባርሳ የመጨረሻ በቃ አገባው ስትል ከየት እንደሆነ አይታወቅም ይወጣል ኳሱ። ባፍዛ ደንግዝ ጩልንቆ ይቆማል መሰለኝ ጥገላይ እንዴት እንደሆነ አትሌቲኮ አይታወቅ ይወጣል ኳሱ። ያራዳልች ገብቷል። ምልል ነው እኔ እንጃ። የሲሞኒ ቡድን የሚፋታ አይነት አይደለም። እዚህ ጋር ይታሰብበት ነው፣ ሌላ ነገር የለውም። በጣም ከባድ ሆኗል። ያራዳ ልጆች ማለት ነው። ባርሴሎና ታግሏል፣ ግን ምን መደረግ አይቻልም። እግር ኳስ ነው። በድምር ውጤት እንግዲህ ዲያጎ ሲሞኒው ቡድን 3-2 አሸንፎ ማለፍ ችሏል ማለት ነው። ሀሳብ አስተያየት እናንተ ነው። ሼር ኮፕሊንግ ይደረግ። ይመቻችሁ። ዲያጎ ሲሞኒን ማለት ነው እኔ ማየት የምፈልገው ፕሪሚየር ሊግ ላይ ነው። ላይክ በጣም ሄክቲክ በሆኑ ፕሪሚየር ሊግ ውስጥ እንዴት ነው ሃንድል የሚያደርገው? ማለት ባርሳና ማድሪድን ብቻ እየገጠመ የሰውዬ እንደዚህ የሚቀውስ ከሆነ አስቡት ፕሪሚየር ሊግ ላይ ቢመጣ ማለት ነው። እና እኔ በጣም ነው የምወደው። ላይክ በጣም የሚገርም ካራክተር ያለው ሰው ነው። ፓሽኑ ምናምን የሚደንቅ ሰው ነው። እና ዛሬ ስላለፉ በጣም ደስ ብሎኛል። ስላሸነፈ አትሌቲኮ ስላለፈ በጣም ደስ ብሎኛል። ባርሳ ግን ምን ሆኖ ነው? ተመሳሳይ ቦታ ተመሳሳይ ጥፋት 2 ቀይ ካርድ አስባችሁታል? ማለት በጣም ነው የሚገርም። ባለፈው ሳምንት በዚህኛውም እና የሃንሲ ፍሊክ ባርሴሎና ወድቋል። እኛ ስፖርቲንግ የምናልፍ ከሆነ አትሌቲኮ ነው የምናገኘው ማለት ነው። ከባርሳ ይሻላል። ከባርሳ ሚድፊልድ ከባርሳ የአታኪንግ እንትን ይሻለናል። ግን እንዴት ነው የምንወጣው? እሱ ምን ነው መጀመሪያ ስፖርቲንግን እንወጣኛ። ሌላ ታባ አለብን ብቻ። አትሌቲኮ አልፏል፣ ይመቸን። ፒኤስጂም አልፏል። ሊቨርፑል እስከ ረፍት ታሪፍ ነበሩና ይቀያየርኩ ዋናውን አትሌቲኮን አርጌ ማለት ነው እየቀያየርኩ ያዩዋቸው ነበረ። ፒሲ መስሎ ነበረ። ሰከንድ አፍ ግን አልቻሉትም። ስቀየር ዴምቤሌ እያገባ ነው። 2-0 ተሸንፏል። 4-0 ማለት ነው። ሶ ሜቢ ፒኤስጂ እና ሙኒክ የምናይ ይመስለኛል። ከዛ ሙኒክ ወደ ፋይናል፣ አርሰናል ወደ ፋይናል። ባርሳ ይሄ የቀይ ካርድ ሱሱ ማለት ነው። የቀይ ካርድ ልክ እንደዚህ እንዲህ ከሱስ በላይ ነው የሆነበት ነው ማለት ገና እንጦሮጦስ ይከቷል። እንጦሮጦስ አንተ ተመልከቱ። በቀይ እዚህ ወጥቶበታል። እዚህ ጨዋታ ወጥቷል። በዚህ ወጥቷል።
ያየው ብዛቱ ማለት ነው። ይሄ ሃይላይን መጮት እንደዚህ ሪስክ ካለ ወይ ጎል እንዲገባባቸው መፍቀድ ነው ወይ ደግሞ ካልሆነ አላስፈላጊ ፋውል አለመስራት ነው። ወይኔ በእናትህ እንዴ እኔ እንዴት ጓጉቼ እንደነበር ፈርስታፉ ኳሱ እንዴት አባቱ እንደሚያመር እኮ ገብቷል። ዶሚኔት አድርገውታል። በጣም እየሞከሩ ነው። ብዙ ጎል ያስቆጥራሉ ብዬ እየጠበቅኩኝ ነው። አልሆነም። ያማል ግን ይችላል። ያማል የምሬን ነው የምላችሁ ይችላል። እንዳወራሩ ግን በጣም በከባዱ ጠብቄው ነበረ። ኖርምዬ ነው ግን ከባርሳ ጋር የመገናኘት የዘመናት ምኞቴን ገደልን የከተተው ይሄ የቀይ ካርድ ሱስሽ ባርሳ አፈራባሽ ባርሳ ወይኔ ያለቀ የደቀቀ የተባለለት የአትሌቲኮና የባርሴሎና የ2-0 ውጤት በዋንዳ ሜትሮፖሊታኖ ስታዲየም ዳግም ከሞተበት ስሜት በላሚን ያማል የ4ኛ ደቂቃና በፌራን ቶረስ የ24ኛ ደቂቃ ጎሎች ነፍስን ከነተስፋው ዘራ። ሆኖም ሉክማን በዛ በጋልና በተንተከተከው የባርሴሎናዎች ድልን የማስቀጠል ስሜት ላይ በ31ኛው ደቂቃ ቀዝቃዛ ውሃ ቸለሰበት። የጨዋታው ፉክክር በሙከራና በጎል ብቻ የታጀበ አልነበረም፣ በቀይ ካርድና እንደ ጅረት በተንቆረቆረ ደም ጭምር እንጂ። ቻምፒዮንስ ሊግ ውበቱ ይሄ ነው። እግር ኳስን የምንወድበት ምክንያቱ ይሄ ነው። የዛሬውን ጨዋታ እንዴት ተመለከታችሁት? ሐሳባችሁን አጋሩኝ። ፎሎ ማድረጋችሁም እንዳይረሳ። መልካም ጊዜ። አረ ባርሳ ልጅነቴ፣ አረ እድል ተጫውተዋል። ምን ያድርጉ? ይሄ የቀይ ካርድ ሰበብ ምን ያርጉ? ተጫውተዋል። ላሚን ያማል ሞክራለች። የሚገርም ተጫዋች ነው የምር። እግሩ ላይ ኳሱ ያምራል። ነገር ግን በቃ እግር ኳስ አንዳንዴ እድል ያስፈልጋል። እድል ደግሞ ከአትሌቲኮ ማድሪድ ጋር ነበረች። ሞክረዋል ባርሳዎች። እኛን እንጂ መጽናኛ ያጣ ነው። የሊቨርፑልና የባርሳ ደጋፊ ሆነን ነው እንጂ መጽናኛ ያጣ ነው። የሚገርም ጨዋታ ነው። የምሬን ነው የምላችሁ። እኔ እንዲሁም የሊቨርፑል ጨዋታ ሳይመስጠኝ ቀርቶ ሳይ ነበር የባርሳ። የምሬን ነው የምላችሁ። እኔ አስጠልቶኝ የሊቨርፑል ጨዋታ ማለት ነው። ባርሳ ቢያልፍ በጣም ደስ ይለኝ ነበር። ሊቨርፑል ስላላለፈ ባርሳ ቢያልፍልኝ መጽናኛ ነበረ፣ ግን አልሆነም። ተጫውተዋል። አትሌቲኮ ማድሪድ ድንጋይ ቲም። ጉድ ላክ አርሰናል፣ ጉድ ላክ። የአትሌቲኮ ማድሪድ ቲም ራሱ በጣም ያምራል። ሲከላከሉ ሲያጠቁ በቃ ኮምፓክት ሆኖ አንድ ላይ ነው የሚያጠቁት፣ አንድ ላይ ነው የሚከላከሉት። ባላንስ የሆነ ቲም ነው። ዋው የሚገርም ሴሚፋይናል ነው ያለን አርሰናል ከአትሌቲኮ ማድሪድ። ባርሳ በራሱ ፈንጂ ራሱን ከአውሮፓ ሻምፒዮንስ ሊግ አፈንድቶ ተሰናብቷል። በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመልስ ጨዋታ ሜትሮፖሊታኖ ላይ የተከናወነው የአትሌቲኮ ማድሪድና የባርሴሎና ጨዋታ በባርሴሎና 2-1 አሸናፊነት የተጠናቀቀ ቢሆንም የመጀመሪያው ዙር ጨዋታ ካምፕኑ ላይ በአትሌቲኮ ማድሪድ 2-0 ባርሴሎናዎች መሸነፋቸውን ተከትሎ በድምር ውጤት አትሌቲኮ ማድሪድ ባርሴሎናን 3-2 በማሸነፍ ከሩብ ፍጻሜ አሰናብቷቸው ወደ ግማሽ ፍጻሜ መቀላቀላቸውን ማረጋገጥ ችሏል። በዚህ ጨዋታ ላይ ካምባኮች ሊኖሩ ይችላሉ ተብሎ በጉጉት ሲጠበቅ እንደነበር የሚታወስ ነው። ታዲያ ባርሴሎናዎችም እንግዲህ በጥቂት ደቂቃዎች ውስጥ ነበር ካምባክ መስራት ችለው የነበረው። ገና 4ኛው ደቂቃ ላይ ላሚን ያማል ጎል አስቆጥሮ ባርሴሎናዎችን ቀዳሚ በማድረግ ተስፋ ሰጥቷቸው ነበረ። ከዛ በኋላ 4ኛው ደቂቃ ላይ ፈራን ቶሬዝ ሌላ ጎል አስቆጥሮ ካምባክ አጠናቀው 2-2 በድምር ውጤት ጨዋታው ሆኖ ነበረ። ነገር ግን በአንድ የካውንተር አታክ አጋጣሚ የባርሴሎናን ሃይላይን በመጠቀም አትሌቲኮ ማድሪዶች ባዴሞላ ሉክማን አማካኝነት ከሎሬንቴ የተሻገረለትን ኳስ በግሩም ሁኔታ 31ኛው ደቂቃ ላይ አስቆጥሮ ጨዋታው 2-1 መጥቶ በድምር ውጤት በአትሌቲኮ ማድሪድ 3-2 መሪነት ሲቀጥል ነበረ ማለት ነው። ታዲያ በዚህ ጨዋታ ላይ ባርሴሎናዎች የተቻላቸውን አቅም ቢጥሩም ነገር ግን አትሌቲኮ ማድሪዶች በመከላከሉ ረገድ አይቀመስ የነበሩ ግብ ጠባቂያቸው ሙሶ ደግሞ ግራሚ ሆኑ ኳሶችን ነበረ ሲያመክንባቸው የነበረው። ከዛ በተጨማሪም እንግዲህ የካውንተር አጋጣሚዎችን ለመጠቀም ሲሞክሩ ተመልክተናቸው ነበረ። ታዲያ በዚህም እንግዲህ የመጨረሻ ሰው ላይ 80ኛው ደቂቃ ላይ ጋርሻ ጥፋት በመስራቱ ምክንያት በቀይ ካርድ ከሜዳ ተሰናብቷል። ለዛም ነው በራሱ ፈንጂ ራሱን አፈንድቶ ያልኩት። ሃይላይኑ እንደጠቀመው ሁሉ ጎል ሊቆጠረበትም ምክንያት ነበር በቀላሉ። እንዲሁም ደግሞ በቀይ ካርድም እንዲጎዳ ቡድኑ ምክንያት ሆኖ ነበር። የመመለስ ተስፋ ቢኖረውም ኦልሞስት ያጨለመች ያንን ተስፋውን ቀይ ካርድ ነበረ ጋርሻ ተመልክቶ ቡድኑን ለመጨረሻዎቹ 10 ምናምን ደቂቆች የጎዳው ማለት ነው። በመጀመሪያው ዙር ጨዋታ እንደሚታወሰው ኩባርሲ በቀይ ካርድ ተሰናብቶ እንደነበር የሚታወስ ነው። ለማንኛውም የነ ላሚን ያማል ምናምን ፐርፎርማንስ ግን በጣም የሚያሳዝን ነው። ባርሴሎና ከውድድር ውጭ ይሆናል። ስለዚህ ጨዋታ ምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫን አድርጉ። እግር ኳስ ተመልካች ሆነ ይሄ ጨዋታ እያመለጠ ከሆነ ሌላ ምንም አልልም ብራዘሪ፣ ነፍስህን ይማረው። በቃ ነፍስህን በአጸደ ገነት ከአባቶቼ ከአያቶቼ አጠገብ ያስቀምጥልህ። ረግለት ፈጣሪ ምስክሬን። ከአንዳንድ ቡድኖች 90 ደቂቃ ጨዋታ የዚህ ጨዋታ 45 ደቂቃ በጣም ያዝናናል። ፈጣሪ ምስክሬን። እኔ ሻምፒዮንስ ሊግ የምወደው እኮ ለዚህ ነው። በቃ የሚገርም ጨዋታ እያየን ነው ጋይስ።
ባርሴሎናም ሆነ አትሌቲኮ ማድሪድ አልቀመስ ያሉ ቡድኖች ሆነዋል። የሚገርም ጨዋታ እየተመለከትን እንገኛለን። ዳኛው ትንሽ ቴምፖውን ለመቆጣጠር የከበደው ይመስላል። ነገር ግን የሚገርም አጨራረስ ያለው ጨዋታ፣ ድራማዊ ክስተቶችን የምንመለከትበት ጨዋታ እንደሚሆን አልጠራጠርም። ኤኒዌይስ እንቀጥል እስቲ። ሰከንድ ሃፍ ደግሞ ምን እንደምናይ እናያለን። አይን በስተት የማያስጨፍን ጨዋታ፣ አይንን ጨፍነ ስትገልጥ ጨዋታው ላይ የሆነ ነገር ተፈጥሯል። ምን አይነት አንገብጋቢና ማለት ነው ልብ አንጠልጣይ የነበረ ጨዋታ ማለት ነው። ባርሳ አሳዛኝ ተሰናባሽ፣ አሳዛኝ። ይሄ ጨዋታ ሰሚ ፋይናል አልነበረ መሆን የነበረበት፣ ማን ፋይናል ነበር ይሄ ጨዋታ መሆን የነበረበት። ፋይናል ቢሆን ማለት ነው እንዴት እንደሚያምር። ከዛ በቀይ ካርድን የወጣበት ግን በቀይ ካርድ ወጣ አይመስልም ባርሳ። አባቴ አትሌቲኮ ይከላከላል፣ ሄዶ ካውንተር ነው። ሌላ ሌብል የገባ ጨዋታ ማለት ይሄ ጨዋታ ለአርሰናል ማለት ነው ስጋት የሆነ ጨዋታ፣ ራስ ምታት የሆነ ጨዋታ ማለት ነው። ባርሳ ቢያልፍ ይሻልሽ ነበር አንቺ ወያላ። ይሄ የሚፈታሽ አይነት አይደለም ሲሞኒ፣ አይፈታም። ይሄ አባቴ ይከላከሏል፣ ያጠቋል፣ ይከላከሏል፣ ያጠቋል። ብቻ የጨዋታ ያመለጣችሁ ሰዎች ማለት ነው በዚሁ አጋጣሚ ነፍስ ይማር። ምን አይነት ጌም ነው ያየነው አይደል? አትሌቲኮ ማድሪድ አልፏል። የሚገርም ጨዋታ። እኔ ለያሚን ምን እንደምን አላውቅም። ማርያም ጀለስ ተናገረ፣ ዛተ፣ ገባ። በአራተኛው ደቂቃ ቲሙን ጆሮን ይዞ ጨዋታ ውስጥ ጆሮን ይዞ ማለት ነው። ጀለስ በቃ የሚሰራቸው ስራዎች የምር አይደሉም። ይሄ ሰከንድ ሃፍ ላይ ያለው ኳስ አይታችሁታል አይደለ? ኦልሞ ወደ ላይ የሰቀለው ኳስ ባርሳ ሁለተኛ ጎል ካስቆጠረ በኋላ ሬሞንታንዳ ወዝ ኦን። ነገር ግን ሁልጊዜ ያው እንደሚነሳው ሪስክ አድርገው ስለሆነ የሚጫወቱት ገና በመጀመሪያ ሙከራቸው አዴሙላ ለኳን ባስቆጠረው ኳስ ጨዋታው ውስጥ ገቡ አትሌቲኮች። ያቺ የፌራን ኳስ ተሻረች እንጂ ባርሳ ተመልሶ ነበር። ከዛ በኋላ ሶርሎስ ገባ። ሶርሎስ ከገባ በኋላ ደግሞ የባርሳ ተከላካዮች በየአመቱ እንደሚያደርጉት የመጨረሻ ተጫዋች አሁንም የተከላካይ ስህተት ቀይ ካርድ። አንተ ግን ምን አይነት ኳስ ነው? ግሪዙና አትሌቲክን እንግዲህ ግማሽ ፍጻሜ ላይ እናያቸዋለን ማለት ነው። ነገኛ ጨዋታ ይካሄዳል። ፈጣሪ ከተፎሉ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ። አረ ጎበዝ ሜትሮፖሊታኖና እግር ኳስ እዚህ አትሌቲኮ ሜዳ ላይ ነው እየተካሄደ ያለው በዚህ ቀን ውስጥ። ያማል እያበደባቸው ነው። በቃ አርት ነች። በቃ እግር ኳስ ከተባለ ማለት ነው ሰዓሊው ያማል ነው መሆን ያለበት። አባቴ ግሏል። እዚህ ነው የሼቦ ደጋፊ፣ የፒኤስጂ ደጋፊ። ባለቀ ጨዋታ ሰዓትን አትግደል። ና እዚህ ጌም እዚህ ነው ያለው። ያራዳል እየተጨፋጨፉት ነው ማለት እየተጨፋጨፉት ነው። ወገን እህት ዘመድ የለም። ሁሉም መጠረግ ካለበት ይጠረጋል። እዚህ ጨዋታ ላይ ነው ደም እየተከፈለ እኮ ነው። ሀቢቢ ና እዚህ። ዋው ዋው ዋው! አንተ ምን ጉድ ነው? ምን አይነት ጨዋታ ነው ያየነው ሀቢቢ? ማን ባርሴሎና አሳዛኝ፣ ያው ወዳቂ ነው የሚባለው። ጨዋታውን አሸንፏል። ግን እኔ ባርሳ ደጋፊም አይደለሁም፣ እንዳልፍም አልፈልግም ሀቢቢ። ቢያልፍ ኑሮ ነፍሳችን ነበር የሚያወጣል። ይሄ አዛ የሆነ ክለብ ነው ሀቢቢ። ለዚህ ለሰውዬ ደግሞ ደስ ብሎኛል። ይገባዋል ማን ሲሞኒ ማለት ነው ሀቢና። እኔ ምን ተረዳው መሰላችሁ? የሁለቱም ክለብ ተጫዋቾች ያያችሁ ስሜታቸው አንተ እስከ ጥጉ ነው የሚታገሉት። እኔ በቃ ይሄንን መንፈስ ነው አሁን የክለብ ተጫዋቾች ላይ ማየት እንፈልጉ፣ ደጋፊውንም ጨምሮ ማለት ነው። እያያችሁ ነው አትሌቲኮ ደጋፊ ማለት ነው ከመጀመሪያው እስከ መጨረሻው እንዴት ሲደግፍ፣ የኛዎቹ ይቀረዛሉ 70ኛው ደቂቃ ላይ ማለት ነውና ያው ጋሽ ሲሞኒ ነው ማለት ነው የምናገኘው። እናስቀይማለን። እኔ ደስ ብሎኛል። ማን በአሳብ ያገኘን ይበላል ነበር። ሰከንድ ሃፍ ያማሉ አቀዘቀዘች ምናምን ብቻ ጽድት ያለ ጨዋታ ሀቢቢ፣ በጣም ጽድት ያለ ጨዋታ ነው ያየነው። እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ባርሳ ወድቋል፣ አትሌቲኮ ማድሪድ አልፏል። ይሄ እከክ የሆነ ቡድን የትም አባቱ ላይ ደርስ። አትሌቲኮ ማድሪድ የተባለ ጥንብ ቡድን ሁሌ አንድ አይነት፣ ሁሌ ቀይ ካርድ። እኔ ኤሪክ ጋርሲያ ላይ አልፈርድም። ለምን ሶርሎዝ አመለጠው? ይሄ ሶርሎዝ የተባለ ደደብ የሆነ ሰውዬ ለምንድን ነው ከባርሴሎና ሲጮት የሚቀነው? ባለፈው ተቀይሮ ገባ አገባ፣ ዛሬ ተቀይሮ ገብቶ ቀይ ካርድ ለባርሴሎና እንዲያገኙ አረገ። የትም አባቱ ላይ ደርስ። መጀመሪያ ሲመደቡ እንደፈራሁት ባርሴሎናን ጥሎታል ማለት ነው። ባርሴሎና ከአርሰናል ላናይ ነው። ባርሴሎና የትም አባቱ አይደርስም። አትሌቲኮ ማድሪድ አርሰናልን አይጥልም። ነገ ነው እንደውም ስፖርቲንግ አርሰናልን ይመጣል እድል ያለው ማለት ነው። አርሰናል ሊያልፍ የሚችለው ባርሴሎና። አዎ ባርሴሎና ዲፌንድ ማድረግ አይችልም፣ ግን ማጥቃት ይችላል። አርሰናልን ደግሞ ካጠቃው ነው ጥሩ። ይሄ ደደብ የሆነ ቡድን መቼም አርሰናልን አያልፈውም። አርሰናል ነገውኑ እንዲወድቅ ብንቋጠር ነው የሚሻል። ይሄ የኔ አስተያየት ነው ማለት ነው። አትሌቲኮ ማድሪድ አርሰናልን በፍጹም ጥሎ ማለፍ አይችልም። ይሄ የኔ አስተያየት ነው። በቃ ሁሌ 1v11 ነው አበቃ። ዛሬ እንደውም ብዙ አልተጫወተም፣ አገባ እንጂ ብዙ አልተጫወተም። በቃ እዛ ለ3 ለ4 ነው የሚይዙት። ኳስ ይዝ ገና ስብስብ ብሎ ነው የሚወጡት። እንደዛም ሆኖ ብዙ ቻንሶችን ፈጥሯል። ምን ማድረግ ይቻላል?
ይህን የመሰለ ዊንገር አርሰናል እዛ ሲቀልድባቸው ላላይ ነው። እዛማ ኢንካፔ ካላፊዮሪ ሳካ ለ3 ቢይዙት ራሱ እያንጠባጠበ ነበር የሚያልፋል። ፍሊክ ደግሞ ቀያሪዎቹ ላይ ቆየ። ትንሽ ቀደም ብሎ ነበር ራሽፎርድ ምናምን ማስገባባት ሌዋንዶስኪ ጭራሽ ማለት ነው ጭራሽ ማለፍ ያልነበረበት ቲም ያለፈው አትሌቲኮ። እግዚአብሔርን አንተ ባርሳ እኔ በቃ የቻሉትን አድርገዋል። አሁን ማንም ጀጅ ማድረግ አይቻልም። የቻሉትን በሙሉ አድርገዋል። ያማል ብቻውን በቃ የሆነ ምን አይነት ምታጠኛው ተጫዋቹ ግን በቃ አንዳንዴ እግር ኳስ እግዚአብሔርን ሲስቱት እንደዚህ አንተ ለሜሲ የተፈቀደ ነገር ብቻ እኮ ነበር እንዲህ ያዞረ ይሰጣችኋል። እኔ ወይኔ እግዚአብሔርን ጭራሽ አሁን አርሰናልን ያስጥሏል። አሁን በአርሰናል ከወደቀ ይሄን ይብላ አትሌቲኮ እግዚአብሔርን ባርሳ ቢያንስ ሄዱ አርሰናል የማስጣል ቻንስ በጣም ሰፊ ነበረ። አረ በስመ አብ። አረ እግር ኳስ ግን ታይ ግን ወዳጅ ላይ ጀርባ አይሰጥም፣ ለወዳጅ ጀርባ አይሰጥም። እግዚአብሔርን የእግር ኳስ ወዳጅ ባርሳ ነው። ባርሳ ላለፉት ዓመታት እግር ኳስ ጀርባዋን እየሰጠችው ነው። በጣም እድሉ ጥምም ያለ ባክ ቱ ባክ ቀይ ማለት ነው። በጣም ነው የሚያሳዝነው። ሃንሲ ፍሊክ በጣም ነው የሚያሳዝነው። እኔ ሃንሲ ፍሊክ በጣም በቃ እኔ እግዚአብሔርን በጣም ከአቅሜ በላይ ነው ማለት ኤሪክ ጋርሺያ፣ ፌራን ቶሬዝ፣ ጄራርዶ ማርቲን ማለት የባርሳ ደጋፊ አይናቸውን ሊያያቸውም የማይፈልጋቸው በጣም የወረዱ ተጫዋቾችን ከየት አምጥቶ ምን አይነት ቲም ሰርቶ እንዳሳየን ስታዩ በጣም ሊደነቅ ይገባል። ባርሳ ቤት ለመጫወት የሆነ አይነት ዲኤንኤ የባርሳ ዲኤንኤ ያስፈልጋል። ራሽፎርድ ደግሞ ዲኤንኤው ያህያ ነው። እንኳን ባርሳ ቤት የትኛውን ቤት ላየው ራሱ አልፈልግም። በጣም ልክ ያልሆነ ተጫዋች ነው። ትንሽ እኔ እንደው ሃንሲ ፍሊክን መተቸት እፈራለሁ እግዚአብሔርን። ትንሽ ቅር ያለኝ ነገር ሁለት ጨዋታ እንድትቆጣጠር የሚረዱህን ፌራን ቶሬዝ እና ፌርሚን ሎፔዝን አስወጥተ ዳይሬክት ተጫዋቾችን ራሽፎርድ እና ሌዋንዶስኪን በአንድ ጊዜ ማስገባት ትንሽ ጨዋታው እንዳትቆጣጠረው ወይ ደግሞ ለአትሌቲኮ አሳልፈው መስጠት ነው እና ያየነውም እንደዛ ነበር። አትሊስት ፍራንኪ ዲዮንግ ቀደም ብሎ መግባት ነበረበት። እነዚህ ተጫዋቾች መግባት ከነበረባቸው ራሽፎርድ ምንም አይሰራም። ሩኒ ባለቀ ሰዓት ገብቶ ከራሽፎርድ የበለጠ ፐርፎርም አድርጓል። በጣም ያስቆጫል። በቃ በየአመቱ ወይ ቀይ ነው ወይ ኢንዲቪጁዋል ኢረር ነው። የሚቀጥለው አመት ባርሳ መቀነቱንም ፈቶ ቢሆን አንድ ወርልድ ክላስ ስትራይከር እና አንድ ሴንተር ባክ አስፈረመ። በጣም በቃ ልዩ የሆነ ቲም ማሳየት ይችላል ብዬ አስባለሁ። ተስፋው እኮ ነው ገና 4ኛ ደቂቃ ላይ አግብቶ ተስፋ ስለሰጠ ነው እንጂ ጨዋታው ከባድ ሊሆን እንደሚችል ግልጽ ነበር። ኮፒ ሊንክ ሪፖስት ያደረጋችሁ ሀሳብ አስተያየታችሁን ኮሜንት ላይ ሰዎች የዛሬው ቻምፒየንስ ሊግ ጨዋታ ሁለቱም በጣም ፐርፌክት ፉትቦል ፕሮፐር ቻምፒየንስ ሊግ ነው ያየነው ማለት። ሁለቱንም ጨዋታ በስልኬና በቲቪ ነው ያዩት። በቃ በእውነት ይሄም ጨዋታ የትም የለም። በተለይ ፈርስት ሃፍ የዚህ ጨዋታ ደግሞ ሰከንድ ሃፍ እንደዛ ነው ያዩት። በቃ እውነት ሊቨርፑል ወርቋል 4-0 ተሸንፎ በድምር ውጤት 2-0 ፒኤስጂ አሸንፎ። ባርሳ ምንዱ ተመሳሳይ ወርቋል 3-2 በድምር ውጤት አትሌቲኮ ማድሪድ አሸንፎ። ነገር ግን በሜዳው 2-1 ባርሳ አሸንፎት ነበር። ነገር ግን ጎሉ አትሌቲኮ ማድሪድ በላ። ይኸውላችሁ የዚህ ጨዋታ ማለት ነው እኔ የግል ምልከቴ ልንገራችሁ። የታየኝ እኔ ምን እንደሆነ ታውቃላችሁ? በረኛ ነው የቸጎራቸው ሊቨርፑል። ወይ በረኛና አጥቂም ችግር የለው ማግባት ይችሉ ነበር። ተስፋ ቢኖራቸው ትንሽ ቢሞክሩ ጨዋታው እንደዚያው ነበር። እዛ ደብድቦ ሪዮን ጋማ ሳተ፣ ጋክፖ ሳቱ። በቃ በረኛው በጣም ያዛቸው። ከዛ አንድ ሞከረ ደምቢሌ ገባ እና እንደ ተጫዋች ምን ያህል ስነልቦናውን እንደሚጎዳው ማለት ነው። ምን ያህል ኳስ ተጫዋች ስለማውቀው ነው የምነግራችሁ። እዛ ይሄ በውን እየተጫወታችሁ ያበረኛ ይሄ ጥፋት አይደለም፣ ነገር ግን መመለስ የሚችል ኳስ ነው የገባው ብዬ ነው የማስበው። ብቻ እንደዛ ሆነ። ባርሳና ሊቨርፑል ወደቁ። ፒኤስጂ እና አትሌቲኮ ማድሪድ አድቫንስ ቱ ሰሚ ፋይናልስ ኦፍ ቻምፒየንስ ሊግ። አርሰናል ከአትሌቲኮ ከዛ ነገ የማድሪድና የሙኒክ አሸናፊ ከፒኤስጂ ጋር የሚገናኝ ይሆናል ማለት ነው። እንግዲህ ነገ ማየት ነው። ሌላ ዓመት ተመሳሳይ ባርሰሎና እንግዲህ ሬሞንታዳው እንግዲህ ወደ ባርሰሎና ይዞር የሚለውና ሰው እንደውም ኮምፕሌክስ ያደርግ ነበር። ላሊጋ ክለብ አንድ አትሌቲኮ ለምን እንዲያልፍ የማትፈልጉት ነው የሚለው የተሻለ ቲም ነው በሚል እንግዲህ ለፍ ነበር የታሰበው። ኤኒዌይስ እኔ በመሀል ብላችሁ የምፈልገው እኔ በጣም በቃ አንዳንዴ ፍረስትሬትድ ብትሆኑ ራሱ ደጋፊ ይገባዋል። ምንም ብትሉ ዛሬ መብታችሁ። በእውነት ነው የምላችሁ። አንዳንዴ ሲሚላር የሆነ ሚስቴክ በተለይ ተመሳሳይ ስህተት የተሰራ በየአመቱ እናንተ የምትቃጠሉበት ምንም ምክንያት የለም። ምንም እውነት ቀልድ አይደለም። ይሄ ለመሳቅ ምናምን አይደለም። እግዚአብሔርን ነው የምላችሁ። ላይክ ስለ አሁን ይሄ በድጋፍ ምናምን ዙሪያ አይደላሱ እያዩት ያሉት እና ይሄ አክሴፕተብል አይደለም። በኤክስፒሪየንስ በሆኑት በታዳጊዎቹ እንደዚህ አይነት ጥፋት ሲሰራ ሳምቲንግ ነው አይ አጮቱ ነው ምናምን ልትሉ ትችላላችሁ። ግን የሆነ ነገር ችግር አለ። አላውቅም ከርስም ሊሆን ይችላል። አይ ዶንት ኖ ብቻ ያው ላሊጋ ምንም አይነት ዜና ሊያመጣሱ እንደተለመደው ፕላስቲክ ብቻ እንዳይደርስ ሀሳባችሁ ኮሜንት ላይ አስቀምጡልኝ። ኮፒ ሊንክ ያደርጋችሁ በደንብ መቶም ጊዜ የተመቻችሁን ጊዜ ብቻ ኮፒ ሊንክ አድርጉት። እንቀጥል እስቲ ተጫዋቱ
ተመሳሳይ አይነት ጥፋት ባርሴሎና በመስራቱ ራሳቸው ላይ ኤሪክ ጋርሲያ እንዳያችሁት ቀይ ካርድ ሲመለከት አይተና 80ኛው ደቂቃ ላይ እስከዛ ድረስ ባርሴሎና እንዳያችሁት ቻንስ ይፈጥር ነበረ። በቫር እንኳን ጎል ተሽሮበታል። ከበድ ያለች በኦፍሳይድ የመጣ ፈራን ቶሬስ ፖዚሽኒንጉ ሲያስተካክል እንግዲህ ዛሬ ጥሩ እንቅስቃሴ ቢያደርግም በጋቪም ዙሪያ ጥሩ ነገር ሰርቶ ነበር ጉዳት እንደመመለሱ። ግን እኔ በጣም ከፍተኛ ችግር የተመለከቱት እዚህ ጨዋታ ላይ ፔድሪ 6 ቁጥር ቦታ ላይ ኦልሞስት ጨዋታውን ኢንፍሉዌንስ እንዲያደርግ ሲያስቀምጠው ነው እና ኳሱን ብቻ ላለመነጠቅ ሲባል ፔድሪ 6 ቁጥር ልክ ቆጥለው ኳሱን ወደ ጎን ወደ ግራ ወደ ቀኝ ብቻ እንዲያጮት ማድረጉ ነው። ምናልባት ፔድሪ 8 ቁጥር ሚና አግኝቶ በደንብ ከፍ ብሎ ቢጮት ጥሩ ይፈጥር ነበር ብዬ አስባለሁ። ዲዮንግም እንዳያውስጥ ከረፈደ ነበር የገባው። ዲዮንግ ቀደም ብለህ ብታስገባውን ሰከንድ አፉ መጀመሪያ ላይ ተጎዳ አልተጎዳውን ባርሴሎና የሚቀረው እንግዲህ ሲዘን እንግዲህ ምንም ቢሆን መወጣት ይችላል እና ያለ ፍራንኪ ዲዮንግም ማለት ነው እና እሱን በማሰብ እንግዲህ አስቀምጦት ተመልክተን ነበረ። ግን ዛሬ ሪስኩን ቢወስድ ባይነበርኩኝ ፔድሪ ፍሪሮም እንዲያገኝ አልሆነም። ብቻ የተፈጠረው ነገር ታክቲካሊ የምትወቅሱ ትችላላችሁ፣ በብዙ ነገር ልትሄዱ ትችላላችሁ። እኔ ግን በበኩል የማስበው በጣም በሚያስቅ ሁኔታ ስለ አንዳንዴ ምን መሰላችሁ እዚህ ጋር ማሰብ ያለባችሁ በድጋፍ ምናምን ጉዳይ አታስቡት። የጨዋታ የተመለከት ማለት ነው እንደዚህ ቀይ ካርድ አሁን በተደጋጋሚ ሴሞ ላይክ ያለፈው ዓመት እንደዚህ ተበልታል፣ ካለፈው ዓመት በፊት እንደዚህ ተበልታል፣ አሁን በዚህ ዓመት ደግሞ ተመሳሳይ እንግዲህ የዛኛው ሊግ ላይ ፕሮፌሽናል ላስት ማን ፋውል ተብሎ ኩባር ሲወጣ አይተሃል። እሱን አይተው እንኳን እሱ ልጅ ነው ተባለ። አሁን ኤሪክ ጋርሲያ እንኳን ኤክስፒሪየንስ የሆነ ዲፌንደር እንደዚህ ሲደግም ስታይ ያስቃል። በጣም በቃ ስለ ከመሳቅ ውጭ ሌላ ነገር የለውም። በጣም ነው የሚገርሙ። ስለሆነ አጫጮቱን ልጠቅሱ ይችላል፣ ተጫዋቹን ልጠቅሱ ይችላል። ግን አንዳንዴ በረኛነት ብታምኑስ ምን ችግር አለ? ጆዋን ጋርሲያ አሁን ቤስ ጎልኪፐር ሲንተወድ ነው በዚህ ዓመት ስለ እድል አለው ሙሉ ለሙሉ ይገባበታል ብዬ አላስብም። ምናልባት ሊያድነውም ይችላል። ባያድነው እንኳን ባርሴሎና 11-11 የሚጮት ከሆነ እንዳያስ ነው ከ80 ደቂቃ ቀይ ካርዱ በኋላ አልነበረም እና 11-11 ቢጫወት አይደለም በ18 ደቂቃ 2 ጎል 3 ጎልም ሊያገባ ይችላል ባርሴሎና። የምናውቀው ነው እውነታውን ፋክቱ እናወራው ከተባለ እና ያ በጣም የሚገርም እና የሚያስቅ ነው። እኔ እንኳን ለማድሪድ ትንሽ ኮንፊደንስ ድሮፕ ያደርግ ነበር። ዛሬ እናንተ ብታሸንፉ ያው ትንሽ ኮንፊደንስ ያነሳሳ ነበር። እናንተ መጥፎ ሲዝን አሳልፋችኋል፣ ለእኛ ትቆጠራላችሁ ብዬ አላስብም። አብዛኞቻችሁ እየዞራችሁ ነበር። ያ እንግዲህ እርቁን ሰብረውታል በሚያዝን ሁኔታ፣ እኛ ለነሱ ብናስብም። ኤኒዌይስ ግን አትሌቲኮም የላሊጋ ቲም ነው አልፏል። እንግዲህ ወጥሮም ቢሆን እስቲ ከዚህ በኋላ የሚያደርገውን እናያለን። በአርሰናል ይገናኛል ተብሎ ይገመታል። እስቲ ዊልሲ ብቻ ያ ቬሪ ሳድ ፎር ባርሴሎና። አይዟችሁ ከማለት ውጭ ሌላ ምንም ምለው ነገር የለም። በጣም ያሳፍራል።